እንግዲህ ልጃቸውን ይዘው ከሀገር ሊወጡ ነው ማለት ነው። እኔ በነገራችን ላይ እነሱ ሁለታቸው አንድ በመሆናቸው ደስ ይለኛል። ምክንያቱም ጥፋት ቢኖርም እንኳን የወለደ ነው። ሁሌም እኔ ከወለደ ጎን ነው የምሆነው ከወለደ ጎን እና እንዲሁም ደግሞ እነሱ እንግዲህ የቆዩ ፍቅረኛሞች ናቸው። ምክንያቱም ሄርሜላ ከኋላቸው መታ ነው እያበጣበጠችው ያለ ያልሆነ ውስጥ ያልሆነ ነገር እያስገባቻቸው ያለች እሷ ነች እንጂ እነሱ የቆዩ ስለሆኑ፣ ስለዚህ እኛ ማገዝ ያለብን የወለደን ነው እንጂ የወለደን ሰው መቼም ፍታ ቢባል አይ እናንተ አይሆንም አይቻልም ቢባል ይሄ የሚሆን ነገር ነው። ምክንያቱም ልጅ አለ ከመሀል ልጅ ስላለ ብዙ ነገር አለ። ልጅ ደግሞ እንደምታውቁት የሁለቱንም ፍቅር ይዞ ነው ማደግ ያለበት። እውነቴን ነው የምላችሁ የእናትም ያባትም ነው እንጂ አሁን አንዳንድ አሉ ተለያይተው ወልደው ምናምን ነገር ሲለያዩ በጣም ያሳዝናል። ምክንያቱም ከመሀል ልጁ ነው የሚጎዳ አስባችሁታል። ሰው ስለዚህ የወለደ ነው እና በዚሁ አጋጣሚ የምታሽቃብጡ ማታሽቃብጡ ብዬ ነው። አዎ መሆን ያለባችሁ እናንተ ከማን ጎን ነው ካላችሁ ከሩታ ጎን ነው። ልጅ ያለው ልጅ ነው ማለት ነው። ሰው እንግዲህ ሄርሜላ ያው ውሽምዬ ነች ማለት ነው። ውሽምዬ እንግዲህ ሁለቱ ሀገር ሊለቁ ሲሆን እሷ ደግሞ በቃ በጣም ተጨናንቃለች። ምክንያቱም አብርሽን በጣም ስለምትወደው ምናምን ነገር ለዚያ ስለሆነ ተጨንቃለች ማለት ነው። እንግዲህ ምንም ማድረግ አይቻልም። ነገር ግን ያው እንግዲህ ከእሷ ጋር በመሆናቸው በመታረቃቸው እኔ ደስ ብሎኛል። ችግራቸው እንግዲህ ካልተጣሉ ድጋሜ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናችሁ? ሰላማችሁ ብስቲ በለስባ ውቃት ታተም ይቅርታ ሙቀት እንዴት ናችሁ እናንተ? ሙቀት ሊገለን ነው እኛ ጋር ብታዩ። ወይኔ ፈጣሪ ሆይ ትዕግስቱን ስጠኝ። ዘንድሮ ሙቀት በጣም ኃይለኛ ሙቀት አለ ማለት ነው። በዚሁ አጋጣሚ ቅመሞች ራሳችሁን ጠብቁ። ወይም አሁን ስለሌላ ከማማታችን ከዛ ውስጥ ከመግባታችን በፊት ስለ ራሳችንም ራሱ አንዳንድ ነገር እንመካከር። በተለይ የመዳም ልጆች መመካከር ያስፈልገናል ማለት ነው። እና እንግዲህ ያው አብርሽና ሩታ ፍቅረኛሞች እንደሆኑ እናውቃለን። ነገር ግን ያው እንግዲህ ሄርሜላ መታ ከመሀላቸው ምናምን ሄርሜላ እንደበጠበጠቻቸው ሁላችንም የምናውቅ ነው ማለት ነው። ነገር ግን መሀል እንግዲህ ልጅ አላቸው። አስባችሁታል? ደግሞ እኮ ራሱን ነው የሚመስል ቁርጥ ሄዳ ይመጣው ያምራል። ጥቁር የጥቁር ቆንጆ ነው። አዎ ልጅ በልጅነቱ ዱብ አደረጉት። ግን እኔ ልጁ አሁን በጣም እያሰቃዩት ነው። ሳስበው አንድ ጊዜ እሷ ጋር ይሆናል፣ አንድ ጊዜ እሱ ጋር ምናምን። በዚህ ልጅ ነፍስ ካወቀ በጣም ከባድ ነው የሚሆነው። ታውቃላችሁ ለምን? የእነሱን ፈለግ እያየ ስለሚያድግ በጣም ከባድ ሊሆን ስለሚችል፣ ስለዚህ ጥንቃቄ ቢያደርጉ መልካም ነው ብዬ አስባለሁ። ግን አብርሽ ማንንም አይሰማም። ወይኔ አብርሽ ማለት በጣም ከባድ ሰው ነው እውነት ለመናገር ማለት ነው። ለማንም ቸክ አያደርግ። እኔ የምለው አሁን ግን ቤተሰቦቹ ጋር ሄዳ አላይሄድም ማለት ነው። እኔ ቤተሰቦቹ ጋር ሲሄድ አይቼው አላውቅም። በበዓል ምናምን አይሄድም፣ ትቷቸዋል። በስመ አብ አዲስ አበባ የመጣ ሰው እኮ በቃ ጭልል ለሚለው እውነት ለመናገር አዲስ አበባ የተንቢ እኮ አበላሸቻቸው። ግን ዩቲዩበሮችን እንዳለ እውነት ብላቸው። አዎ ይሄ ሁሉ እሷ እንዴ በፊት እንደዚህ እንደሚሰሩ አልነበረም። እኛ የምናውቅ ገብርኤል እንደዚህ እንደሚሰሩ አልነበረም። እንደዚህ አሁን እሷ የምትሰራው ስራ ጥሩ ነው። ሽክፍ ብላ በተለይ ለኛ ለቅመሞች እንበረታታለን። ለምን ብዙዎቻችን ስደት ስለኖርን በቃ እንዴት እንደሆነ ምናምን ነገር ያለውን ካልቸሪ እንትን እንለዋለን። ሰው ለዛ ነው ያለው ነገር ማለት ነው። እና እንደዚህ እንደሚሰሩ አናውቅም ነበር። ነገር ግን እንግዲህ አሻፈረ ብሏል አብርሽ። ምንም ማድረግ አይቻልም። ወንድሟ ምናምን ከዚህ ቦይ ከቡታጅራ ዩቲዩበሮችን የምወደው ይሄን ዊና የሚባል ቤት ተነው ራሱ በቂ እኮ ነው። ዊና ማርቆስ ራሱ በጣም ምርጥ ልጅ። ማርቆስ እንዴት ነው ያለ? አዲስ አበባ ነው ያለው ወይስ ነው? ቡታጅራ አዲስ አበባ ናቸው መሰለኝ። አሁን እንዳለ እኮ ቡታጅራዎች አዲስ አበባ መጥተው ነው የተቀመጡት እና አዲስ አበባን አጠበቧት እኮ። ለማንኛውም እንግዲህ ጋይሶች እያለው ነገር ይሄ ነው። በተረፈ ግን ብዙ ወሬ አላወራባችሁም። ለምን አትሉኝም? ሰብስክራይብ እያደረጋችሁኝ ስላል አይደለም ብዙም አላወራባችሁም። ሰብስክራይብ አታርጉኝ፣ ላይክ አታርጉኝ። በጣም ከፍተኛ ናችሁ። እኔ ነው የምላችሁ። ምን ችግር አለው? የሩታ ወዳጆች፣ አብርሽ ወዳጆች ሰብስክራይብ አርጉ፣ ላይክ አርጉ። ምን ይከፈልበታል? እውነቴን ነው የምላችሁ። አይከፈልበትም። ሰው ለዛ ነው ማለት ነው። ለማንኛውም እንግዲህ ይሄን ያለው ነገር ማለት ነው። እንግዲህ አብርሽ መልካም ጉዞ ብለናል ማለት ነው። በሰላም እንድትመለስልን የኛ ቅመሞች ከጎንህ ነን ማለት ነው። አዎ እኛ እኮ በቃ አሁን እኮ አብርሽ እኮ ሆነ እኮ እኛ ሀገራዊ ጉዳይ አብርሽ ሆኗል። ወይኔ በላቸው አብርሽ ነው ማለት ነው የኛ ሀገራዊ ጉዳይ እና ለዛ ነው ያለው ነገር ማለት ነው።
በተረፈ ሙቀት ምንም ሊያሰራኝ አልቻልኩም። ምንም ስላልቻልኩ እንደዛ ነው ማለት ነው። በተረፈ ግን ሰላማችሁ ብዙ ተረፍርፍ ይበልልኝ። በለው በስመ አብ ወልድ እንደዚህ በዚህ ልክ ሙቀት እንደዚህ ጸጥ አድርጎናል። በቃ ስምና ሰላማችሁ ብዙ ተረፍርፍ ይበልልኝ። ሽማሮች፣ ፍቅሮች፣ ውዶች የኔ ሁሉ ነገሮች ምን እንደምትል አላውቅም። ሸቃሌት እዚህ ጋር ደግሞ ሙቀቱ ምኑን ፊቷን አበለሸች። ዝም ብላ የምታወራው ራሱ ካታውቅ የሸቃሌት ነገር እኮ ከባድ እኮ ነው። እና ለዛ ነው ሰላማችሁ ይብዛ የኔ ውዶች።